ያልተመቸኝ ከዚህ በፊትም ማስተዋል የሆነ ነገር ተናግራ ኮመንት በተደረገበት ሰዓት ጽፌያለሁ። ሌላ ኢየሱስ ምናምን ብለው ሲሉ ነው አይባልም ብዬ ማለት ነው። ፉልነስ ኦፍ ትሩዝ ነው የሚባለው እንጂ ሌላ ኢየሱስ ማለት አጋንንት ነው የሚያመልኩት እኮ እንደማለት ነው። እና ያንን አልወደውም፣ ያን አገላለጽ ማለት ነው። አይኖ የኦርቶዶክስ የነገረ ቤተክርስቲያን አስተምሯቸው ከዚች ቤተክርስቲያን ውጭ ድነት የለም ብለው እንደሚያምኑ ትክክል፣ እዛ ጋር ቢቆም ቆንጆ ነው። ግን የምታመልኩት አጋንንት እንደሚመስል ሌላ ኢየሱስ ትክክለኛ ኢየሱስ አይደለም ነው ብለን አናምንም የሚለው አገላለጥ ከበድ የሚል አገላለጥ ነው። እና ምንድን ነው መለኪያው? ሌላ ኢየሱስ ሳክራመንታል ነው የተነሳው። ሳክራመንታችን ታዲያ ምንድን ነው ችግሩ? አሁን ካቶሊክን ብናይ ሉትራንን ብናይ እንደዚህ አሁን ሳክራመንታል በትክክለኛው ለድነት ለኃጢአት ስርየት ብለው የሚያምኑትን ብናይ ምንድን ነው ችግሩ እዛ ቦታ ላይ የሚለው ነገር ያ መፈተሽ አለበት መታየት አለበት ብዬ እንትን እላለሁ። ከሳክራመንት ጋር ተያይዞ ስለመጣ ማለት ነው። ትክክለኛ ኢየሱስ ነው የሚያመልኩት ብለን አንልም የሚለው ከሳክራመንት ጋር ተያይዞ ስለመጣ ሳክራመንት ላይ ምንድን ነው ችግራችን? እነሱ እንደሚያምኑት ነው ምናምነው። ለድነት ብለን ነው የምናምነው። ለኃጢአት ስርየት ብለን ነው፣ ለሪጀኔሬሽን ነው ብለን ነው የምናምነው። ቤተክርስቲያን ከጥንት ስታምን እንደነበረ ነው የምናምነው። እና ምንድን ነው ችግሩ የሚል ጥያቄ ያስነሳል። አይኖ የነገረ ቤተክርስቲያን አስተምሯቸው ግን ከዚች ቤተክርስቲያን ውጭ ድነት የለም ላይ ብቻ ቢቆም እና ከዛ ውጭ አገላለጹ ደግሞ ፉልነስ ኦፍ ትሩዝ እኛ ጋር ነው ያለው ብለን ነው የምናምነው የሚለው ቢሆን በጣም ምርጥ ነው። ከዛ በኋላ አንዳንድ ነገሮችም ልዩነታችን ላይ ለመነጋገርም እድል ይከፍታል ማለት ነው። ግን አስቀድሞ ግን የሆነ ቦታ ላይ ካታጎሪ ላይ ሌብል ከተደረገ የእናንተ ኢየሱስ ትክክለኛው ኢየሱስ አይደለም ከተባለ ሌብል ከተደረገ ልዩነት ላይ ራሱ ከዛ በኋላ ለመነጋገር ይከብዳል። ምክንያቱም ልዩነታችን የበለጠ በጣም የጨለማና የብርሃን ያህል ያርቀዋል ማለት ነው። ልክ ከዚህ በፊት ኦርቶዶክስ ስትነካ ካቶሊክ ስትነካ ኖ እነሱ ክርስቲያን ናቸው ብዬ እንደምሟገተው ይሄኛውን ደግሞ ሌላውን ከኦርቶዶክስ ውጭ ካቶሊኩንም ፕሮቴስታንት በሙሉ ጨለማ የሚያደርግ ንግግር አልቀበልም በሁለቱም ዘንድ ማለት ነው። እና የኛ አሁን የነገረ ቤተክርስቲያን አስተምሯችን በዚህ አይነት በጣም ምርጥ ነው። ምክንያቱም ቪዚብል እና ኢንቪዚብል ቸርች ብለን የምናምነው ዴር ኢዝ ኖ ሳልቬሽን ዊዛውት ብለን የምናስቀምጠው ኢንቪዚብል ቸርች የምንለው ኢንቪዚብል ቸርች ውስጥ የሌለ ድነት የለም፣ ከኢንቪዚብል ቸርች ውስጥ የሌለ ከዛ ውስጥ የሌለ መዳን የለም ብለን የምናስቀምጠው እንጂ ቪዚብል ቸርች ውስጥ አይደለም። ይህንን ፓይፐር በክርስቲያን ዶግማቲክ ቮሊዩም 1 ላይ ያስቀምጦታል። ኢንቪዚብል ቸርች ውስጥ ከሌለ አንድ ሰው ድነት የለም፣ መዳን እዛ ውስጥ ያለ ነው። ይሄ ቪዚብል ቸርች ውስጥ ግን የዳኑም ያሉበት ያልዳኑም ያሉበት፣ ስንዴውም ያለበት እንክርዳዱም ያለበት ነው፣ ተክላውም ያለበት በጉም ያለበት ነው ብለን የምናስቀምጠው ቪዚብል የሆነችዋ ቸርች ላይ ማለት ነው። እና አንደርስታንድ ከነገረ ቤተክርስቲያን አስተምሯቸው አንጻር እንደተናገሩ አውቃለሁ። ግን እኔ ቅር ያለኝና በዚህ ጉዳይ ላይ ከመምህር በረከት ጋር መነጋገር ፈልጋለሁ። የነሱ የሚያመልኩት ኢየሱስ ትክክለኛ አይደለም የሚለው ሌብል ከባድ ነው። ማን ነው ማለት ነው የምናመልከው? ምክንያቱም ነገረ ክርስቶስን ይነካል፣ ትሪኒቲን ይነካል፣ ብዙ ነገር የሚዳስስ ነው እና ሌሎች ነገሮች ላይ ብዙ ነገር ገና አልተነጋገርንም። ኢቨን አስተምሮ ላይ አፖስቶሊክ ሰክሴሽን ላይ እያንዳንዱ አልተፈታተሽንም። ሰንሰለቱ በሙሉ ገና ወደፊት እኮ ብዙ ነገር እንፈታተሻለን። እያንዳንዱ ቀጭን መስመሩ ማለት ነው። ያ ሁሉ ባልተፈተሸበት በምን መለኪያ ነው? ምክንያቱም በሁለተኛ ኒቅያ ጉባኤ ላይ የተቀመጡ የቤተክርስቲያን ትሩ ቸርች ማርክ ተብሎ የተቀመጡ 4 ማርኮች አሉ። ኦኬ፣ በዛ ማርክ ነው የተመዘነው። እኛ ደግሞ ሪፎርመሮች ያስቀመጡ 3 ማርክ አለ። የተስማሙት በአጠቃላይ ደግሞ በ2 ማርክ ነው። ሳክራመንትና ፒውር ጎስፕል የምትሰብክ በትክክለኛ ወንጌል ንጹህ የሆነ ወንጌል የምትሰብክ የሚለውን ነው። ኦኬ፣ ያን በዛ በየትኛው ተፈታትሸን ነው የሚለው ወደፊት የምናየው ይሆናል። ግን ሌብል ባንደራረግ በቃ ከዚች ቤተክርስቲያን ውጭ የነገረ ቤተክርስቲያን አስተምሯችን ከዚች ቤተክርስቲያን ውጭ ድነት የለም ብለን ነው የምናምነው። ይበቃል በቃ እንጂ የእነሱ ኢየሱስ ትክክለኛ አይደለም የሚለው ግን ሁለተኛ ስቴፕ ነው የሚሆነው። ሁለተኛ ስቴፕ ነው። ምክንያቱም የሆነ ያልተስማማን ወይም ትክክል ያልሆንበት ወይም ደግሞ የጎደለ እንትን ያለ ነገር ሊኖር ይችላል እኮ አይደለ? በእያንዳንዱ ይሄኛው ትክክል አይደለም ብለን የምናምነው ነገር ይኖራል። ካቶሊክ ላይ የምናምነው ይኖራል። ኦርቶዶክስ ላይ የምናምነው ኦርቶዶክስ ምኛ ላይ ካቶሊክ ምኛ ላይ ይሄኛው ትክክል አይደሉም ብለን ባለፈው አንድ ጊዜ ኤድና ያቀረበችዋለ የኮፕቲ
ቲክ መግለጫ ከካታጎሪ ያ በጣም ቆንጆ ነው፣ ምርጥ ነው። ይሄኛው እንትን ብሏቸዋል። ነገር ግን ሄሬቲክስ አይደሉም ብለን ነው እንትን የምንለው ብላ ኮፕቲክ ኦርቶዶክስ በዌብሳይቱ ላይ የለቀቀችው አለ እና ከዚህ በፊት ፕሬዘንት ያደረገችው ማለት ዳስ ወንደርፉል አገላለጽ በቃ እንደዚህ ተብሎ ይሄኛው እንትን በጣም ዲቴል ነው የገለጡት። እንዳውም ይሄ ሶላፊዴን በትክክለኛ መንገድ አይደለም እንትን ያደረጉት እንደዚህ ብለው አስቀምጠው፣ ነገር ግን ስቲል ሄሬቲክ ላይ አይመደቡም ብለው አስቀምጠዋል። ኮፕቲክ ኦርቶዶክስ ማለት ነው። እና ያኛው ነገር እንደዛ ቢቀመጥ እንደዛ ቢታይ አልፎ እነሱ የሚያመልኩት ኢየሱስ ትክክለኛ ነው ብለን አናምንም የሚለው ግን በቃ ማንን ነው የምናመልከው የሚል ጥያቄ ያስነሳል። እና በምንስ መመዘኛ መች ተነጋገርን? ገና ብዙ ነገር መች ተወያየን? መች ዲቤት አደረግን? ብዙ ነገር እኮ ገና እንፈታተሻለን። አሁን የያዘ ይዞን እንጂ እና ወደፊት እናየዋለን፣ እንፈታተሻለን። ግን አሁን እንደዛ ባይሆን ቆንጆ ነው ብዬ እላለሁ። ሌብል ባንደራረግ ቤተክርስቲያን የምታምነውን ከዚች ቤተክርስቲያን ውጭ የነገረ ቤተክርስቲያናቸው አስተምሮ ይታወቃል። ከዚች ቤተክርስቲያን ውጭ ድነት የለም። ዳሴት እናውቀዋለን። ያን ግን አልፎ እነሱ እኛ የምናመልከው ትክክለኛ አይደለም የሚለው ላይ ከተመጣ ግን ሁለተኛ ሌብል ፍረጃ ነው የሚሆነው እና ይሄ ባይሆን ደስ ይለኛል። ከመምህር በረከት ጋር እንወያያለን። እኔም እንደዛ ነው ሳጀስት ማደርገው ዴቢ። ምክንያቱም የእሳቸው ኢንተንት እኛ ያሰብነው እንዳለ አሁን እዚህ የታሰበ እንዳለው ላይሆን ስለሚችል እሳቸው ጋር እንደገና መጠየቅ መነጋገር የሚሻል ይመስለኛል። ምክንያቱም እኔ ስሰማቸው ማለት ነው ፐርስፔክቲቭ እየተናገሩ ያሉት በኦርቶዶክሲ ውስጥ እይታ። ምክንያቱም ይሄ ሁሉም እምነቶች በየራሳቸው የሚሉት ነገር ነው። እኛንን ትክክል ለማለት በዛ ረገድ የተናገሩ ነው የሚመስለኝ። ምክንያቱም ቤተክርስቲያን አንድ ነበረች እስከ 451 ከዛ ግን የትምህርት ልዩነቶች ሲመጣ ኦሪየንታልስ እኛ ዊ ወክ አዌይ ማለት ነው። ከዛ በኋላ ዊ አር ኦልዌይስ ዊ ከፕ ፌዝ። አሁን እኛ የምናስበው ትክክለኛ እምነቱን እኛ ጋር ነው ያለው። ምክንያቱም ከመጀመሪያ እንደነበረ ከዲቪዥን በፊት የነበረውን እምነት ምንም ነገር ሳንጨምር ሳንቀንስ እንዳለ ያች እምነት ስለያዝን the fullness of the truth እኛ ጋር ነው ብለን እናምናለን። ክርስቶስ ደግሞ አንድ ሚስት ነች ያለችው፣ አንድ አካል ነች ያለችው። ቤተክርስቲያን አንድ ነች። ብዙ ቤተክርስቲያኖች ሊኖሩት አይችሉም። ብዙ ትሩዝ ሊኖረው አይችልም። ትሩዝ አንድ ነው እና ክርስቶስ ራስ የሆነ እኛም ብልቶች አካላት ይሆን ሙሽሪት አንድ ናት እና በዛ ረገድ ነው። ከዛ ከትሩዝ የራቁ ሌሎች አካላት ሊኖሩ ይችላሉ። ወደ ትሩዝ መምጣት አለባቸው ብለን ነው የምናስበው እና የእግዚአብሔር ደግሞ እኛ አናቅም ማለት እነሱ ጋር ድህነት የለም ምናምን አንልም። የድህነት መመዘኛ ደግሞ አሉ። ሳክራመንቶች አፖስቶሊክ ሰክሰሽን ያለባቸው ሳክራመንቱን የጠበቁ ጉባኤቶችን የጠበቁ እነዚህ ደግሞ ኢቭን ከኛ ጋር ልዩነት ቢኖራቸው ስቲል ከትሩዝ አፈንግጧል ብለን እናስባለን። እንደዛ ባይሆን አንድ በሆን ነበር፣ ኮሚኒየንም አንድ በወሰድን ነበረ እና በዚህ ሰንስ ነው መምህር በረከትን ሲናገሩን የስሰማቸው በዚህ ሰንስ ይመስለኛል እንጂ ካቶሊክ ጋር ያለ ክርስቶስ ወይም ኢስተርን ኦርቶዶክስ ላይ ያለ ክርስቶስ ሌላ ክርስቶስ ነው ለማለት ፈልጎ አይመስለኝም። እንደዛ አናምንም። እንደዛ ሚል የለም። ሰው ግን ከንትን ረገድ እንዳይሆን እና እሳቸውን ብትጠይቃቸው አይ ቲንክ የበለጠ ሀሳባቸውን ክሊር ሊያደርጉ የሚችሉ ይመስለኛል። ብራዘር ዳዊት ሰላም ብያለሁኝ። ሰላሞት ይብዛ ቀሲስ፣ እንዴት ኖት? እግዚአብሔር ይመስገን። ይሄ ምንድነው ሌብል መደራረጎች የሚባለው ነገር? ኦልሬዲ ሌብል እኮ ተደራርገናል እኮ ማለት ሌብል ከመደራረግ በዘለለ ቃለ ውግዘት ሁሉ እኮ አለ አይደለ? በቤተ ክርስቲያን ውስጥ የሆነ በዶግማ የዶግማ ልዩነት ሲኖር ቃለ ውግዘት ይኖራል። ውግዘት አለ ማለት ደግሞ መለየት ነው፣ ከቤተ ክርስቲያን መለየት ነው። ከቤተ ክርስቲያን ደግሞ መለየት ካለ ቅድም እናንተም ስትሉት ነበረ
ቅዱስ ቆጵሪያኖስ ወይም አይ ቲንክ ሲፕሪያኖስ መሰለኝ ዜር ኢዝ ኖ ሳልቬሽን አውትሳይድ ኦፍ ዘ ቸርች ያለው እሱ ነው አይደለ? እና ከቤተ ክርስቲያን ውጭ ድህነት የሚባል ነገር የለም። ኢቨን እዚያ ጸሎት ሃይማኖት ላይ ዶግማች እንትን ክሪዱ ላይም እኮ ወነአምን ባህቲ ቅድስት ቤተ ክርስቲያን እንተራይለ ሁሉ ጉባኤ ዘሐዋርያት እንላለን አይደለ? ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። በአንዲት ቤተ ክርስቲያን ነው የምናምነው። ስለዚህ ከአንዲቱ ቤተ ክርስቲያን ውጭ የሆኑ ሰዎች እንደ ቅድም እንደተባለው የሆነ ከህጉ ውጭ ማለትም ከኤክሰፕሽናል ከሆኑ ነገሮች ውጭ በኤክሰፕሽናል ሁኔታዎች እግዚአብሔር የሚያድናቸው ሰዎች ይኖራሉ። ለምሳሌ እምነትን ኤክሰፕሽናል የሚያደርግ ድነት አለ መጽሐፍ ቅዱስ ውስጥ። እምነት በሌለበት ማለት ነው። እምነት ማለት ይሄ እምነት ከመስማት የሆነውን መስማት የማይችል ሰው ሊኖር ይችላል። መስማትም ማየትም የማይችል ሰው ቢኖር ይሄ ሰው ሲኦል ይገባል ብለን አናምንም። ግን እምነት ደግሞ ከመስማት ነው። መስማትም በእግዚአብሔር ቃል ነው። እንደዚህ ያሉት ሰዎች እግዚአብሔር ባልሰጠው ነገር ስለማይፈርድ ዳኛም ጭምር ስለሆነ እግዚአብሔር ባልሰጠው ነገር ሰውን ይጠይቃል ብለን ስለማናምን ዝም ብሎ ሊያድናቸው ይችላል። እና ይልቁንም የምንነጋገረው እኮ ሌብል ተደራርገን በውግዘት ተለያይተን ስለሆነ ያለ ነው። ያ ውግዘት እንዲነሳ ሌብል መደራረጉ ቀርቶ በአንዲቱ ቤተክርስቲያን ውስጥ አብረን እንድንኖር እኮ ነው የምንነጋገረው፣ የምናወራው፣ ዲስከስ የምናደርገው። የበለጠ መቀራረብና ኬልቄዶን ላይ የነበረው መጀመሪያ ላይ የነበረው መለያየት እንደገና ታይቶ የነበረው በዚያን ጊዜ የነበረው ሐሳብ ተነስቶ ሚስ አንደርስቱድ የተደራረግንባቸውን ነገሮች ኮሬክት ለማድረግ እና ደግሞ ሁሉም ያምናል፣ ካቶሊኮችም ሆነ ኢስተርን ኦርቶዶክሶችም፣ ሉተራን፣ ሌሎችም በክርስቶስ ክርስቲያን ተብለው የሚጠሩ ሁሉ እኮ ልዩነቶች እንዳሉ ያምናሉ። ስላሉ አንዲት ቤተክርስቲያን እንደሆነችም እነዚህ ሁሉ ያምናሉ። አሁን ካቶሊክ ቢጠየቅ ካቶሊክ ራሱ ከስሙ ጀምሮ ዩኒቨርሳል ዓለም አቀፋዊት የሚል አንደኛው ከቤተ ክርስቲያን ባህሪያት ውስጥ አንዱን ስም ነው የያዘ ካቶሊክ የሚለው ማለት ነው። ወይም ካቶሊክ ዩኒቨርሳል የሚለውን ይይዛል፣ ቅድስት መሆኗን የሚይዝ ስም ነው። እና እኛ ነን ብለው ያምናሉ። ይሄ የታመነ ነገር ነው። ምንድነው ጥያቄ የሆነው? ከመምህረ በረከት ላይ ባነሱት ነገሮች ላይ አዲስ ነገር አለ ወይ? እናንተስ እንደዚያ ብላችሁ ታምናላችሁ ወይ የሚል ጥያቄ ስላለኝ ነው። ብራዘር ዳዊት ቴንክ ዩ። ያ ቀሲስ ምንድነው ዊኖ ኦርቶዶክስ ካቶሊክም አንዲቷ የክርስቶስ ቤተክርስቲያን የኛ ነች የሚለውን ዶክትሪን ዊኖ እናውቀዋለን እኮ። ያ አይደለም ችግሩ። አሁን ካቶሊክ የአንዲቷ የክርስቶስ ቤተክርስቲያን የኛ ነች ስትል ኦርቶዶክስ የሚያመልኩት ኢየሱስ ግን ትክክለኛው ኢየሱስ ነው ብለን አናምንም አትልም። ፕሮቴስታንት የሚያመልኩት ኢየሱስ ትክክለኛው ኢየሱስ ነው ብለን አናምንም አትልም። መንፍቀዋል፣ ቀንሰዋል ምናምን ልትለን እንችላለች። ልክ መናፍቃን እንደምንባለው ማለት ነው። እና መንፍቀዋል እንደዚህ ልንባል እንችላለን። ይህንን እንትን ብለዋል ልንባል እንችላለን። ትክክለኛ ኢየሱስ አይደለም የሚለው ነው እንትን ያለው እንጂ መዳን በዚች በአንዲቷ ቤተክርስቲያን ያችም ደግሞ የእኛ ነች የሚለው ኦርቶዶክስ ዶክትሪኖ እንደሆነ ነገረ ቤተክርስቲያን አስተምሮ እንደሆነ ዊ ነው። ግን አሁን ሁለተኛ ነገር የሰማሁት አዲስ ነገር ትክክለኛውን ኢየሱስ ያመልካሉ ብለን አናምንም የሚለው ነው። ያ ማለት እንግዲህ ቀሲስ እኛ አሁን ስለ ሉትራን በምናገርበት ሰዓት ሉትራን ቅድም ያስቀመጥኩት ነው there is no salvation without a church የሚለውን የምናስቀምጠው ኢንቪዚብል ቸርች ውስጥ ነው። ኢንቪዚብል ቸርች ውስጥ የሌለ ሳልቬሽን የለውም አልዳንም የሚለውን እናስቀምጣለን። ያንን ፓይፐር በክርስቲያን ዶግማቲክ ቮሊዩም 1 ላይ በደንብ አድርጎ አስፈሮታል። ቪዚብል ቸርች ብለን የምንከፍለው ግን የምናየው ግን እቺ የምትታየዋ ቤተክርስቲያን ግን የዳነም ያልዳነም ያለባት በጉም ተኩላውም ያለባት እንክርዳዱም ስንዴውም ያለባት ብለን የምናስቀምጠው። የእናንተ ነገረ ቤተክርስቲያን አስተምሯችሁ ደግሞ ከዚችኛዋ ቤተክርስቲያን ውጭ መዳን የለም፣ ከዚች ቤተክርስቲያን ያሉ ሁሉ አልዳኑም ብላችሁ ታምናላችሁ።
እኛን አሁን ስጠሩን መንፍቀዋል መናፍቃን ነው አይደል የምትሉን? መናፍቅ ማለት ምን ማለት ነው? የነፈቀ ነው አይደለ? ከፍሎ አማኝ ማለት ነው አይደለ? እንጂ ራሱ አምላካቸው ሐሰተኛ ነው። እንደዛ እኮ ነው አሁን የሚመስለው። የሚያመልኩት ኢየሱስ ትክክለኛ አይደለም የሚለውን ሴንስ ነው የሚሰጠው። ማንን ነው የምናመልከው ታዲያ የሚለውን ጥያቄ ያስጠይቃል። አጋንንት ነው እንደ እያመለክን ያለ ነው? ማንን ነው? ኢየሱስን ካላመለክን ሌላ ነው እያመለክን ያለ ነው ማለት ነው። እና ያን አይነት ሴንስ ነው የሚሰጠው። ለዛ ነው እንትን ያልኩት ማለት ነው። እዚህ ጋር በነገራችን ላይ ይህን ጥያቄ ከዛሬ 12 ዓመት 13 ዓመት በፊት ቅድስት ሥላሴ ትምህርት ቤት ስንማር ይህን ጥያቄ ጠይቄ ተጨቃጭቀን እናውቃለን ከተማሪዎቹ ጋር ማለት ነው፣ መምሩ እያሉ እና ምንድን ነው እንዲያውም እኔ ነበርኩ ሀሳቡን አይ የካቶሊክ ቤተክርስቲያን እንደዚህ ኢስተርኖች ኦርቶዶክስ ቤተክርስቲያን እያልን እንጠራለን። ከዚህ ቤተክርስቲያን ውጭ ሌላ ቤተክርስቲያን የለም የሚለው የቤተክርስቲያን አራቱ ባህርያት እየዘረዘሩ መምሩ ሲያስተምሩ እኔን ጥያቄ ጠይቄ ነበረ። ማለት ቤተክርስቲያን እንላቸዋለን አንላቸውም የሚለው ራሱ መጠሪያ ስሙ እና እኔ ትክክለኛው ክርስቶስን ያመልካሉ ብለን ማለት በነገራችን ላይ ትክክለኛው ክርስቶስን ማለት መምህር በረከት ሊሉ የፈለጉት ወይም ቤተክርስቲያኗ የምትለውን ነው በነገራችን ላይ ያሉት። እኛ ትክክለኛውን ክርስቶስ አያመልኩም ብለን እናምናለን። ሌሎቹ ለምንድን ነው? ባህሪውን ማለታችን ነው። የክርስቶስ ትክክለኛው ክርስቶስን ማለት ምን ማለት ነው? የክርስቶስ ባህሪ በባህሪው ላይ ስለሆነ የምንለያየው ትክክለኛው የክርስቶስን ባህሪ የማይገልጡትን ሰዎች ቅድም እንዳልከው ነው ብራዘር ዳዊት። ለምሳሌ ገላትያ 5 ላይ ከተጠቀሰው አንዱ ምንፍቅና እኮ እግዚአብሔር መንግስት አይወርሱም ከተባለው ከተገለጡ የስጋ ስራዎች አንዱ ዝርዝር ውስጥ ካሉት ውስጥ አንደኛው ምንፍቅና ነው። ስለዚህ ከፍሎ ማመን ነው። ከፍሎ ያመኑ ሰዎች አይ ግማሽ ስላመናችሁ 51% ስለሆናችሁ ግቡ ምናምን እንደዚህ ያለ ነገር በእኛ ቤተክርስቲያን ያው ትንሽ ሲሪየስ ነው። ለምሳሌ በካቶሊክ ቤተክርስቲያን ብንወስድ፣ በሉተራንም ብንወስድ ከኦርቶዶክስ የሄዱትን አያጠምቁም። አሁን የእናንተ እንትናችሁ የእናንተ አይ ቲንክ ምንድን ነው ይሄ የሚባለው? አሁን ይሄ አስተምሯችሁ እንግዲህ ሰፋ ያለ ነው ብዬ ልውሰደው፣ እንደዚያ ብዬ ልውሰደው። እናንተ የኦርቶዶክስን ጥምቀት ቫሊድ ባንድ ትክክለኛ ነው፣ ስለዚህ በስላሴ ስም ተጠምቀዋል፣ በስላሴ ደግሞ አንድ ነን፣ ማጥመቅ የለብንም ይፈቅድላችኋል። ቸርቿ ይህን እንድትሉ ትፈቅዳለች። በእኛ ቤተክርስቲያን ግን አይፈቀድም። በየትኛውም ኦሪየንታል ቤተክርስቲያናት ውስጥ ካቶሊክ የሆነ ሰው አሁን ወደኛ ቤተክርስቲያን ቢመጣ እናጠምቃለን። መካነ ኢየሱስ የሆነ ሰው ቢመጣ እናጠምቃለን። አይፈቅድም። የኛ አስተምሯችን ይህንን አይፈቅድም። ያ ማለት ለምንድን ነው የምናጠምቀው ነው? ጥምቀት ወደ ክርስቶስ በርነት ማለት ወደ ቤተክርስቲያን የሚጨመርበት በር ነው። ጥምቀት በር ነው። የምስጢራት ሁሉ በር ጥምቀት ነው ብለን ነው የምናምነው። ስለዚህ ያ ጥምቀት ጸጋ መንፈስ ቅዱስን ወይም ከእግዚአብሔር የምንወለድበት ስለሆነ ከእግዚአብሔር ያልተወለደ ደግሞ በበሩ ያልገባ ወይንም የእግዚአብሔር ልጅ ያልሆነ ሰው ይድናል ብለን ለማለት ምስጢራት ይሄ አንዲቷ ቤተክርስቲያን በምስጢራት በኩል ስለሆነ ዲፋይን የምትደረገው በጥምቀት የእግዚአብሔር ልጅ መሆን፣ የኃጢአት ስርየት ማግኘት፣ ክርስቶስን መልበስ፣ ጸጋ መንፈስ ቅዱስን መቀበል፣ በስጋው ደግሞ የዘላለም ሕይወትን ማግኘት የሚባሉ ነገሮች አሉ። ምስጢራት እነዚህ ላይ አማናዊ ነው ስጋውና ደሙ ብሎ በክርስቶስ አካል ውስጥ ያልገባን ሰው ከአካሉ ውጭ ሌላ የሚያድነው አለ ካልን ራስ ያልሆነለት አካል ሊድን አይችልም። የክርስቶስ አካል ይችናት ብለን ስለምናምን ነው። ለእናንተ ስለሚፈቅድላችሁ ቸርቻችሁ እንደዚያ እንድትል ሊፈቅድ ይችላል። እና ይህንን ጥያቄ ጠየቅኩኝ እኔ ያን ጊዜ ማለት ነው። ቸርች እንዴት ቸርችማ ይባላሉ ነበር የኔ ጥያቄ። እና በጣም ሞገቱኝ ተማሪዎቹ፣ ሌሎችም ተጣልተን ነበር። ሲሪየስሊ በጣም ስለማስታውስ ነው። እና አንደኛው ተነስቶ የዩኒቨርሳል ስሜት ተሰምቶት ነው ብሎ አሾፈብኝና በጣም ተናድጄ ተናግሬ አውቃለሁኝ። ቤተክርስቲያን ማለት ትክክለኛውን አያመልኩም ብለን እናምናለን። ግን በክርስቶስ ክርስቲያን እስከተባሉ ድረስ ቤተክርስቲያን ለምንድን ነው የማይባሉት ብዬ ጠየቅኩኝ ያኔ። ቤተክርስቲያን እኮ የምንለው አራቱን ባህርያትን አጠቃሎ የያዘና በአንድ በክርስቶስ ያለ ነው የሚል ነበረ።
ከዚያ እኔ እንዲያውም የጠየቁት ታዲያ ምንድን ነው እንዳውም አቡነ ማትያስ ፓትርያርክ የሆኑበት ጊዜ ነው። ኦኬ ያን ጊዜ የሮማ ካቶሊክም የተወከሉ ከኢስተርንም ከሌሎችም ከሉተራንም የመጡ ነበሩ። በዓለ ሲመታቸው ላይ ተጋብዘው የመጡ የካቶሊክ ቤተክርስቲያን እያላችሁ ታዲያ ፕሮግራም ላይ ለምንድነው ቤተክርስቲያኗ በአውደ ምሕረት ላይ የምታስተዋውቀው? ከካቶሊክ ቤተክርስቲያን ከኢስተርን ኦርቶዶክስ ቤተክርስቲያን እያለች ፕሮግራም እየመራች ቅዱስ ፓትርያርኩ በተገኙበት አሁን እዚህ ጋር ቤተክርስቲያን አትባልም ለምንድን ነው የምንለው የሚል ጥያቄ አንስቼ ነበረና ግን ጠለቅ ብለን ስንመጣ ኦኬ ሊባል ይችላል እኮ በመባል በስቴትመንት ደረጃ የካቶሊክ ቤተክርስቲያን እንላለን፣ የኢስተርን ኦርቶዶክስ ቤተክርስቲያን፣ የፕሮቴስታንት ቸርች እንላለን። ግን ወደ ውስጥ ከገባንና ከደህንነት ጋር ካያያዝ ነው ግን በዚያ ውስጥ ለምሳሌ ብራዘር ዳዊት የምጠይቀው እዚሁ አያይዤ ኢንቪዚብል እና ቪዚብል ቸርች በምትባሏ ውስጥ ኦኬ አሁን የምናወራው ቪዚብል ስለሆነችው ቸርች ነው፣ ስለምትታየዋ ቸርች ነው። የምትታየዋ ቸርች ደግሞ ተቋማዊ ስትራክቸር ዘርግታ በምድር ላይ ያለች ናት። በሰማይ ያለች በምድር ላይ ያለች የሰማይ ብራንች ብትሆንም ግን የምትታይ ናት። የማይታዩ ይኖራሉ። ለምሳሌ በብሔረ ሕያዋን የሚኖሩ ይኖራሉ አደለ? በብሔረ ሕያዋን ከኛ ጋር አብረው የማያመልኩ እንደነ ሄኖክ ያሉ አካሄዳቸውን ከእግዚአብሔር ጋር ያደረጉ እንደነ ኤልያስ ያሉ በእሳት ሰረገላ የተነጠቁ ሰዎች አሉ። አሁን እነዚህ ሰዎች አውት ኦፍ ዘ ቸርች ናቸው ማለት አንችልም። ከድህነት ውጭ ናቸው ማለት አንችልም። ክርስቶስ ደሙን አላፈሰሰላቸውም ስለማንል እነሱ የሚኖሩበት በብሔረ ሕያዋን የምትኖረው ቸርች ከዚህችኛዋ ቸርች ጋር አንድ ናት ብለን ነው እኛ የምናምነው። ለምሳሌ እንደኛ ቤተክርስቲያን እሷን ብቻ ሳይሆን በገነት ያለችው ቸርች ራሱ ነፍሳት እግዚአብሔርን የሚያመልኩባት የክርስቲያኖች ህብረት በጌታ አምነው በገነት ያሉት እንኳ ህብረት አላት ከዚችኛዋ አሁን በምድር ላይ እኛ ከምናመልክባት ቸርች ጋር ህብረት አላቸው ብለን ነው የምናምነው። እነዚያን ጭምር አንዲት ብለን እንወስዳለን እንጂ የተለዩ ሁለት አይነት ቸርቾች ብለን ልንከፍላቸው አንችልም። አንዲት ቤተክርስቲያን ውስጥ ያሉ ናቸው። ግን የሚታይና የማይታይ ብለን በእኛ ቋንቋ ልንገልጸው እንችላለን። ቪዚብል እና ኢንቪዚብል እንኳ ብለን እኛ በእኛ የምንረዳው እኔ የምረዳው ኦኬ ኢንቪዚብል ልንላቸው የምንችለው ነፍሳት በስጋ ያሉ ሳይሆን በነፍስ ገነት ያሉ፣ በስጋና በነፍስ ደግሞ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ። እኛ ደግሞ በነፍስ ይሄ አሁን በዚህ ምድር ላይ ያለን 5 ዓለማተ መሬቶች እንዳሉ እናምናለን፣ እናስተምራለን። አንደኛው በዚህ ምድር የምትኖረዋ ናት። ስለዚህ ይሄ አይ ቲንክ ትንሽ የሆነ ወደ ጽንፈኝነት የሚወስድ እና የሚገፋ ነገር መስሎ ባይታይ በጣም ደስ ይለኛል። የእኛ አፕሮች እኮ እንደውም ወደዚህ እንድንመጣ ነው ናፍቆታችን፣ ውግዘቱ እንዲነሳ፣ ልዩነታችን በጣም እየጠበበ ሲመጣ እዚች አንዲቷ ቸርች ውስጥ እንድንሆን ነው። እኔ አሁን በጣም ትልቅ ናፍቆት ያለኝ እዚህ ውስጥ እንድንገባ ነው እና ቤተክርስቲያናችን እውነት ለመናገር አትፈቅድም። ዝም ብለን በእኛ እንደው አስተሳሰብ እንደተባለው በቃ አይምሯችንን እናስፋ ብለን አይ እነገሌም ይድናሉ ካልን ያልተጠመቀ ስጋ ወደሙን ያልተቀበለ በክህነት ራሱ ከክህነት ጋር ያው እነዚህ ምስጢራት የሚፈጸሙት በክህነት ነው። ይሄ ቫሊድ የሆነ የክህነት ስርዓት የሌላቸውም ሰዎች አጥምቀው ያድናሉ ካልን ኦኬ አሁንም ሳይጠመቅ እኮ የሚድን ሰው ሊኖር ይችላል። ለምሳሌ አምኖ አንድ ሰው ለመጠመቅ ሲመጣ ድንገት መኪና ተገልብጦ ቢሞት ይሄ ሰው ሲኦል ይገባል ብለን አናምንም። አምኖ ወደ ጥምቀት እየመጣ አምኖ ሊቆርብ ሲመጣ ቢሆን ኦኬ ይሄ ኤክሰፕሽናል ኬዝ ነው። አንባ ንስሐ ደመ ሰማዕታት የምንላቸው ኤክሰፕሽናል ለሆኑ ነገሮች የምንጠቅሳቸው ትምህርቶች አሉ። በእነዚያ ልንረዳ እንችላለን እና እንደው ከመግፋት አንጻር አይመስለኝም። መምህር በረከት ከኔ የተሻለ በጣም ቀዝቀዝ ያሉ ናቸው እና እኔም በጣም እየተጠነቀቅኩ ነው የማወራ። ጊዜ ነው የሚያውቀው እዚህ እናንተ ጋር ስሆን ማለት ነው። በተለይ ብራዘር ዳዊት ትልቅ አክብሮት አለኝ። ሀናም እንደዚሁ ሁለቱ ሀናዎች የካቶሊክ ቸርች በጣም ትልቅ ሪስፔክት አለኝ። ለመካነ ኢየሱስም እንደዚያው ለሩተላር ቴንኪው ስላዳመጣችሁኝ አመሰግናለሁ። ለቤሪ አክብሮት ቀሲስ አንድ ጥያቄ ልጠይቀውት እስኪ እኛ የምንገልጠውን አሁን ይሄኛውን የምንገልጥበት ከሌላ ቤተክርስቲያን ጋር ያለንን የምንገልጥበት እኛ ምንላለን እኮ ፉልነስ ኦፍ ትሩዝ እኛ ጋር ነው ያለው እንላለን አስሉትራል። ነገር ግን ቤተክርስቲያን አይደሉም ቸርች አይደሉም ግን አንልም።
ፉልነስ ኦፍ ትሩዝ ግን እኛ ጋር አለ ብለን ከሳክራመንት አኳያ ራይትሊ አድሚኒስትር የምናደርግንን ብለን ጎስፕል ትክክለኛ ንጹህ የሆነ ወንጌል የምንሰብክንን ክርስቶስ ሴንተር አድርገን የምንሰብክንን ብለን እንናገራለን። ፉልነስ ኦፍ ትሩዝ ነው የምንለው እንጂ ሌሎቹ ቤተክርስቲያን አይደሉም ግን አንልም። ካቶሊክ ቤተክርስቲያን እንደሆነች፣ ኦርቶዶክስ ቤተክርስቲያን እንደሆነች፣ ክርስቲያኖች እንደሆናችሁ በደንብ ነው የምናምነው ማለት ነው። ባለፈው ብዙ ጊዜ ስንነጋገር መቼም ሰምተዋል ስለ ኦርቶዶክስ፣ ስለ ካቶሊክ ከእናንተ በላይ እኔ ነኝ ስለ እናንተ ጠበቃ ሆኜ ስከራከር የነበረውና አሁን የእኔ ጥያቄ ምንድን ነው ቀሲስ፣ አሁን እውነተኛይቷ ቤተክርስቲያን የእኛ ብቻ ነች ብለው ሲሉ የኢትዮጵያዋ ማለታችሁ ነው ወይስ 5ቱ ወይም 6ቱ አጠቃላይ የኮፕቲክ ውስጥ ያለው በሙሉ ማለት ነው? ኖ አንዲቷ አሃቲ ቤተክርስቲያን የምንላት ኦሪየንታል ቤተክርስቲያናትን በሙሉ ነው። እነዚህ 6ቱ በፊት 5 እያልን ኤርትራ ከመገንጠሏ ወይም ራሷን ከመቻሏ በፊት የነበረችው 5 እያልን የምንጠራቸው አሁን ኤርትራ ቤተክርስቲያን ጭምር 6 አብያተ ክርስቲያናትን ነው። ይህንን የሚያምኑ እነዚህ ሁሉ ቸርቾች ናቸው። በጣም ቆንጆ። ይሄ ከሆነ ምን አለ መሰሎት ቀሲስ፣ 6ቱ ከሆነ ወይም 5ቱ ወይም 6ቱ ከሆነ እውነተኛይቷ የክርስቶስ ቤተክርስቲያን ይህች ነች ብለው የሚያምኑት፣ እንደዛ ከሆነ ነገረ ቤተክርስቲያን አስተምሯችሁ እነዚህ 6ቱ አንድ አይነት አቋም ሊኖራቸው ይገባል አይደለም? እንደዚያ ነው። ግን አንዳንድ ለምሳሌ የሶሪያ ቤተክርስቲያን ከካቶሊኮች ጋራ እንዲሁም ደግሞ በግል አቡነ ሽኖዳ አቡነ ታዎድሮስ ይመስሉኛል የግብፁ ፓትርያርክ በጥምቀት ጉዳይ ላይ ከካቶሊኮች ጋራ ውይይት ተደርጎ ካንሰል የተደረገ አለ። ለምሳሌ የጥምቀት ጉዳይ ተነስቶ እኛ ያጠመቅነውን እናንተም ደግማችሁ አትጥምቁ፣ እናንተ ያጠመቃችሁትንም እኛ የሚል በግላቸው ፓትርያርኩ አውርተው እንደነበረ የተወሰነ ኢንፎርሜሽን አለኝ። ግን ሲኖድ ግን እንደ ሲኖዶስ ግን አልተቀበለችውም የግብፅ ቤተክርስቲያን። ሪጀክት ነው የተደረገው። ጥያቄ እሱ አይደለም፣ አላቀረብኩም ገና ቀሲስ። ወደዚያ ልትሄድ ስለመሰለኝ ነው። ስለዚህ የሁሉም ነው በእንትን ደረጃ የሁሉም ነው። ነገረ ቤተክርስቲያን አስተምሮ የስድስቱ አንድ አይነት ነው አይደለ? ከዚህኛው ቤተክርስቲያን ውጭ መዳን የለም ብላችሁ ነው ለምገልጡት? አዎ ዶግማ ነው ይሄ፣ የሁላችንም አንድ አይነት ነው። ኦኬ እንደዛ ከሆነ ቅድም ያቀረብኩት አለ። ቅድም ከዚህ በፊት ኤድና ያቀረበችው የኮፕቲክ ዌብሳይት ላይ ያለ ስለ ካቶሊክ የተጻፈ ኮፕቲክ የገለጠችው መግለጫ አለ። ስለ ፕሮቴስታንት ኮፕቲክ አቋሟን ገልጻለች። በዛ ዌብሳይት ላይ ምን ብላ ገልጣለች? ስለ ካቶሊክ ስትናገር እዚህ ላይ ብላ ተናግራ ልዩነታቸው ያለውን ተናግራ፣ ነገር ግን እህት ቤተክርስቲያን ነች፣ ክርስቲያኖች ናቸው ብላለች ኮፕቲክ። ስለ ፕሮቴስታንትም ተናግራ ፕሮቴስታንትን በብዙ ነገር ነው ከፍላ እንዳውም የዘረዘረችው ኮፕቲክ። ሳክራመንትን በትክክል አድሚኒስተር የሚያደርጉትን ኮንሲደር አድርጋ ያንን ተናግራለች። ክርስቲያን ናቸው። ይሄኛው ሶላፊዴ ላይ ትክክለኛ የሆነ ኢንተርፕሪቴሽን አይደለም የተረጎሙት፣ ነገር ግን ወደ ሄሬቲካል እንትን አይመደቡም፣ ክርስቲያኖች ናቸው ብላ አስቀምጣለች። ስለ ፕሮቴስታንት ግን የትኞቹ ነው ሄሬቲክ አድርጋ ያስቀመጠችው? ይሄ ነገረ ክርስቶስ ላይ ትሪኒቲ ላይ የሳቱትን እነዛን ሄሬቲክ ናቸው ብላ አስቀምጣለች። ነገር ግን ክርስቶሎጂ ላይ እና ትሪኒቲ ላይ ያልሳቱትን ስቲል ወደዛ እንትን ነው መንገዱ የሚያሄደው፣ ነገር ግን ሄሬቲክ ብለን አንመድባቸውም፣ ስቲል ክርስቲያን ናቸው ብላ ኮፕቲክ አስቀምጣለች። ታዲያ ለምንድን ነው አንድ ከሆነ 5ቱ ወይም 6ቱ ቤተክርስቲያን ኦሪየንታል ቤተክርስቲያን አንድ ከሆነ ነገረ ቤተክርስቲያን ላይ ያላችሁ አስተምሮ አንድ ከሆነ ኮፕቲክ እንደዛ ብላ አስቀምጣ እዚህ ጋር የኢትዮጵያዋ ደግሞ እንደዛ የምታስቀምጥበት ምክንያት ልዩነቱ ለምን ተፈጠረ? በጣም ጥሩ ጥያቄ ነው ብራዘር ዳዊት። አሁን ይሄ እኔ አሁን እንደዚህ ያሉትን ነገሮች መረጃዎቹን ትክክል ናቸው አይደሉም የሚሉትን አብረን የምናጣራ ሆኖ ግን ትክክል ግን አይደለም። ለምን ወነአምን በአሐቲ ቅድስት ቤተክርስቲያን ብለን ነው የምናምነው። በአንዲት ቅድስት ቤተክርስቲያን እናምናለን የሚለው እንደ ዶግማ የምንወስደው ነው። አንዲቷ ቤተክርስቲያን የትኛዋ ናት የምትለውን አንዲቷ የክርስቶስ ቤተክርስቲያን በጥምቀት በርነት፣ በሆሊ ዩካሪስት ደግሞ ማህተምነት የታተመችና የተረጋገጠች ቤተክርስቲያን፣ በእነዚህ ላይ አንድ የሆነች ቤተክርስቲያን ነው ቤተክርስቲያን የምንላት ነው።
ዲፋይን የምትደረገው። ኦኬ በምስጢራት አንድ የማይሆኑትን ቤተክርስቲያን ብለን እንጠራቸዋለን ካለች፣ አንደኛ ይሄ እንደዚህ ያለ የዶግማ ውሳኔ ሎካል ቸርች መወሰን አትችልም። ዩኒቨርሳሏ ቸርች ናት ዶግማን የምትሆን። ለምሳሌ ቀኖና ቢሆን ኦኬ፣ የኢትዮጵያውያን የራሳቸው ቀኖና፣ የግብጾቹም ቀኖና አላቸው። የራሳችን የተለያየ ቀኖና አለ። ይሄ ዶግማ ነው። ዶግማን በተመሰረተ ግብፅ ብቻዋን ይህንን ማለት አትችልም። ኢትዮጵያ ብቻዋን ይህንን ማለት አትችልም። ነገር ግን ኮምፕሮማይዝ የሚደረጉ አንዳንድ ነገሮች እናያለን። እኔም አይቻለሁ እዚህ ሀገር። ባለፈው አንድ የህንድ ኦርቶዶክስ ማላንካራ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን የኔ ጎረቤት ሲያርፉ ስርዓተ ፍትሐቱ ላይ የሆነ ያየሁት ነገር አለ። ጥያቄም ጠይቄያለሁኝ። እንግዲህ አንዳንድ ጊዜ እነዚህ በሙስሊም የተከለሉ ሀገሮች የተከበቡ በጣም ማይኖሪቲ የሆኑ ፖለቲካው ተጽዕኖ የሚያሳድርባቸው ጋብቻ በጣም በጋብቻ ምክንያት ብዙ ችግሮች ውስጥ የሚገቡ እንደዚህ ያሉት እንግዲህ እንትኖች ኮምፕሮማይዝ የሚያደርጉት ነገር አሁን ካለው ነባራዊ ሁኔታ ኮምፕሮማይዝ የሚያደርጉት ነገር ሊኖር ይችላል። ግን እንደ ቤተክርስቲያን ውሳኔ ግን በእውነቱ እንደዚህ ያለ ውሳኔ በጥምቀት እንደዚያ ከሆነ እኮ ቤተክርስቲያን ናት ካልን አብረን መቁረብ አለብን ማለት ነው። ደግሞ ውግዘት አለ። ውግዘት እያለ ውግዘቱ ሳይፈታ ውግዘት እኮ ከተወገዘ አንድ ሰው ከቤተክርስቲያን ተቆረጠ ብለን ነው የምናምነው። አንድ ሰው ከተወገዘ ከቤተክርስቲያን ተለየ፣ ከክርስቶስ አካልነት ውጭ ሆነ፣ ተጣለ ብለን ነው የምናምነው። አዘ ቸርች ካቶሊክና ኦርቶዶክስ ውግዘት አለ የተለያየንበት። ያማ ቢሆን ኑሮ ማን ከለከለን? አብረን እንሆን ነበር እኮ። በሙስሊሞች በምናምን ስንከበብ እንረዳዳለን፣ ምንም ጥያቄ የለውም። ችግር ሲመጣ እኮ ሰብሰብ ብንላለን ከፕሮቴስታንቱም ጋር። እስልምና ወራሪ ይመጣ አብረን ነው የምንሰራው። ጴንጤ የለ ኦርቶዶክስ የለ፣ ምንም ጥያቄ የለውም፣ እንሰራለን። ግን ወደ እንትኑ ስንመጣ ግን ወደ ሪያሊቲ ከመጣን ግን ኦኬ ቤተክርስቲያን ናት ካልን ለምንድን ነው አብረን የማንቆርበው? ለምንድን ነው ጥምቀት መልሰን የምናጠምቀው? የእግዚአብሔር ልጅ አይደላችሁም ብለን መስሎኝ የምናጠምቀው? የኃጢአት ስርየት አላገኛችሁም ብለን መስሎኝ የምናጠምቀው? እና ይሄ በእውነቱ በምስጢራት አንድ ሳንሆን ቤተክርስቲያን አንድ ምን ሆነው በምስጢራት በኩል ስለሆነ ከተቀበለ የአፈንጋጭነት ነው የሚሆነው። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ መግለጫ ወጥታለች እንደዚህ ባሉ ጉዳዮች ላይ ኖ ይሄ ትክክል አይደለም ብላ በግብፅም በኩል በግል የሚወጡት ነገሮች እንትን ጽፋት አውቃለች። አንቀበልም፣ ተቀባይነት የለውም። ለምሳሌ ፓትርያርኩ ያደረጉትን አብራ የቤተክርስቲያኗ መግለጫ ወጥታለች። እንደዚህ ያሉትን ነገሮችን እኛም ጋር እኮ በግል አፈንጋጭ የሆኑ ሰዎች ይኖራሉ። አፈንጋጭ ማለት ዩኒቨርሳሊዝምነት ተሰምቷቸው ወይንም ደግሞ ይሄ ነገር እንደው መቅረት አለበት ብለው አስበው በቅንነትም ሊሆን ይችላል ሊያረጉ ይችላሉ። ግን ሲኖዶሳዊ ውሳኔ ሳይነሳ ቃለ ውግዘት ሳይነሳ ግን አንድ ነን ቢባል እኔ ማለት ይቻላል ዝም ብሎ ማውራት፣ ግን ሪያሊቲ ግን አይደለም። ነን ካልን ኦኬ አብረን መቁረብ አለብን፣ አብረን መቀደስ አለብን። የእኛን ክህነት መቀበል አለባቸው፣ የእነሱን ክህነት መቀበል አለብን። እንደዚያ ነው። ይልቁንስ ሪያሊቲው ላይ ማውራት ነው ያለብን ብዬ ነው የማምነው እኔ። ለምንድን ነው አንድ ምን ሆንባቸው ነገር ለምሳሌ ኬልቄዶን ላይ በጣም ብዙ ፖለቲካዊ የሆኑ ተጽዕኖዎች ስላሉበት ስለነበረበት ዲስከስ ማድረግ፣ ህብረት ማድረግ፣ ማውራት የተለያየንባቸው ነገሮች ማይነር ከሆኑና ውግዘቱን ማንሳት ኦኬ። ከዛ በኋላ ነገሮችን እያጠበቡ ያቻ አንዲቷን ቤተክርስቲያን፣ አንዲቷን ሃይማኖት፣ አንዲቷን ቤተክርስቲያን የጌታም ሐሳብ እሱ ስለሆነ የምናምንባት ጸሎት ሃይማኖት ላይ በአንዲት ቅዱስ ቤተክርስቲያን እናምናለን የምንለውን ማምጣት ቅን ልቦችና የጸሎት ህይወት ያላቸው ሰዎች ያስፈልጓታል ብዬ ነው የማምነው ብራዘር ዳዊትና እኔ እውነት ለመናገር እኔም ጥያቄ ነው የሚሆነው። እንደዚህ ያለ ነገር ካለ ዌብሳይቱን ሀና ትልክልኛለች ወይም እዚህ ጋር ማነች ኮፕቲክ እንተና ማን ነበር ኤደን አለች፣ እሷም ካላት ትልክልኝና አዮ አለው እጠይቃለሁ። እዚህ ያሉ ቄሶችን እጠይቃቸዋለሁ አሉ። ቪዲዮ ኤድና የሰራችው ከዚህ በፊት በጣም ኢነርጀቲክ ሆነ በጣም ቆንጆ ያነበበችው አለ ኤድና፣ እሱን እኔ ጋም አለ እና ሼር አድርጎታለሁ። እሱም ሳይሆን ዌብሳይቱ ሳስኮፕትስ ነው፣ ሳስኮፕትስ ዳት ኦርግ የኮፕቲክ ኦርቶዶክስ ዌብሳይት ነው።
መጽሐፍም አለ። እኔ መጽሐፍ አለኝ ኮፕቲክ አንሰርስ የሚል ሁሉ ምእመን የሚጠይቀውና ኮፕቲክ ቸርች ለምእመኗ የምትመልሰው ትልቅ መጽሐፍ አለ። እሱ ላይም አለ። ይሄ ባይዘወይ ቸርቿ ስታንድ ነው ማለት ኢስተርንና ካቶሊክን ለሁሉም ሉተራንም ለሁሉም እንዴት እንደምናያቸው መልስ ተመልሰዋል። እና በፕሮቴስታንት ረገድ ሲመጣ ደግሞ ሄሬቲክ እና ናን ሄሬቲክ ብለን እንለያቸዋለን። በሳክራመንት አሁን እንደ ሉተራን ማለት ነው ከሌሎቹ ለይተን እናያቸዋለን። ምክንያቱም ሳክራመንቱ ስለሚቀበሉ። ከዛ ሳክራመንት የማይቀበሉት ራሱ በትምህርታቸው እንለያያቸዋለን። ለምሳሌ እንደ ጆሆቫ ዊትነስ፣ ሰበን አድቨንቲስት ምናምን ምናምን ያሉ እነሱ ክርስቲያኖችን ብለን አናስባቸውም። ክርስቲያኖች አይደሉም፣ ሄሬቲኮች ናቸው እንላለን። ሄደና ቆይ እኔ ልጠይቅሽ እስኪ ለምሳሌ አንዲት ማለት አንዲት ናት የክርስቶስ አካል ቅድስት ናት ይቺ ቤተክርስቲያን። አራቱ ባህርያት ለምሳሌ ሰው የሚባለው ነፍስና ስጋ ያለውን ነው አይደል? ሰው የምንለው ሰው ማን ነው ሲባል ነፍስና ስጋ ያለው ነው። ባህሪው ይዘረዘራል። ከእሳት ከውሃ ከነፋስ የተፈጠረ እንስሳትን እዚህ ጋር ጨምረን ደመ ነፍስ ያላቸውን አምጥተን አንከትም። ሰው የሚባለው ይሄ ነው። የቤተ ክርስቲያን ባህርያት ራሱ የሚባለው ቅድስት፣ አንዲት፣ ዓለም አቀፋዊት፣ ሐዋርያዊት ይችን ነው ቤተ ክርስቲያን ምንላት። ይህንን ባህሪ የያዘችውን ነው። ይህንን ባህሪ አንዲት ቅድስት እንደዚያ ቅድስት ናት ካልን እኮ መናፍቅ ናት ልንላት አንችልም። ስለ ህንፃው አይደለም እያወራን ያለ ነው። ስለ ሰዎች ቅድስና ነው የምናወራው። ስለ ክርስቶስ አካል ነው የምናወራው። ቅድስት ናት ካልን በደሙ ያነጻት ናት። በክርስቶስ የመራዊ ክርስቶስ ሙሽራ ናት፣ ቅድስት ናት፣ ርኩሰት የለባትም ማለታችን ነው ቤተ ክርስቲያን። ስለዚህ ርኩሰት የለባትም ካለን ይችን ቤተ ክርስቲያን እንደ ኃጢአት ከሆነ እኮ ኦርቶዶክስ ውስጥ የሚድና የማይድን ሰው አለ። ኦርቶዶክስም ሆኖ ማለት ነው በራሱ ሰውነቱን የክርስቶስን ቤተ መቅደስ ወስዶ የጣዖት ካደረገው ይሄ ሰው ኦርቶዶክስ ስለሆነ ይድናል የሚል ትምህርት እኛ ቤተክርስቲያን እንደሌለን ታውቃላችሁ። ኦኬ፣ ከኛ ቤተክርስቲያን ውጭ ሆኑ ብቻ ሳይሆን አይድኑም የምንለው እኛም ቤት ውስጥ ሆነው ክርስቶሳዊ ሕይወት የሌላቸው ሰዎች ይቆረጣሉ ብለን እኮ እናምናለን። ግን ቅድስት የምንላት ቤተክርስቲያን የክርስቶስን ባህሪ የቤተክርስቲያን ባህሪ ካላት ለምንድን ነው ፉልነስ ኦፍ ትሩዝ የላትም አላት የምንለው? በምንድን ነው የምትለካው ነው ያልገባኝ። እሱ ነው በምን ቤተክርስቲያን ናት የሚሉት በየትኛው ባህሪ እንትን ብለው ነው? አሁን መለኪያ ተብለው ከሚጠሩት 12ቱ ሐዋርያት ሂዱ ወደ ዓለም ብሎ ጌታ እንደላካቸው ቸርች ፕላንት አድርገዋል። እና ሐዋርያቶቹ ፕላንት ያደረጓቸው ቸርቾች ከዲቪዥኑ በፊት ደግሞ በአራቱ የዓለም ማዕዘን ኮንስታንቲኖፖል፣ ሮም፣ አንጽዮክ እንደን ምንድነው አራተኛው በአራት አጽናፍ ነበሩ አይደል? ከዲቪዥኑ በፊት አዎ። ከዛ ዲቪዥን ሲመጣ ደግሞ በጉባኤ ካልሴዶን ምክንያት እኛ ዊወክ አዌይ ዲ ኦሪየንታልስ ማለት ነው። እስከዛ ምንም ግንኙነት ሳይኖረን ዊ kept the fullness of the faith ብለን እናስባለን። አሁን እነዚህ ሳክራሜንታል የሆኑት ካቶሊክ ኢስተርን ቸርቾች ደግሞ እነሱ ላይክ በትምህርት አሁን ከኢስተርን ጋር የለያየን አንድ ትምህርት ብቻ ነው ያለው፣ በሁለት ባህሪና አንድ ባህሪ። እነሱ ሞኖፎሳይትስ ናቸው ብሎ ሚስ አንደርስቱድ አድርገውናል። ሚያፎሳይት እያለን እኛ ደግሞ ዲዮፎሳይትስ ናቸው ብለን እንትንላቸዋለን። ዲስካስ ስናደርግ ግን ዊ ኦል ሴይንግ ዘ ሴም ቲንግ አፍተር ኦል። ምክንያቱም ሳይሪል ፎርሙላ ይቀበላሉ። መረሳት የሌለበት ቃለ ውግዘት አለ። ውግዘት የሚባለው ነገር ውግዘት ዝም ብሎ አይደለም፣ የሲኖዶሳዊ ውሳኔ ነው። ትክክል። እሱማ አብረን ኮሚኒየን እኮ አሁን ካፕቲክ ቸርች ለምእመኗ ሄዳችሁ ካቶሊክ ቸርች ጋር አምልኩ ቁርባን ውሰዱ አትልም። ቤተክርስቲያን ከሆነች ቅድስት ከሆነች ለምንድን ነው የማትለው? አዎ ግን ላይክ እንትን ሳክራመንትም አላቸው፣ ሁሉም ነገር አላቸው። እና
በዛ ረገድ በትምህርት ተሳስተዋል እንላለን። አሁን ካቶሊክ የተሳሳቱበት ከኛ ትምህርት አንድ ያልሆነ እንገልጻለን። በኔቸር ኦፍ ክራይስት፣ ፊሎኮ ኮንትራቨርሲ፣ ፐርጋቶሪ፣ ኢንፋሊቢሊቲ ኦፍ ደ ፖፕ፣ ኢማክሌት ኮንሴፕሽን ኦፍ ደ ቨርጂን ሜሪ፣ ፕራይመሲ ኦፍ ሴንት ፒተር ኤንድ ፎልስ ትራዲሽን እና ፋስቲንግ በዚህ ልዩነት ያሉ እነዚህ ልዩነቶች አሉን እና እነዚህ ነገር እስካላስተካከሉ ኮሚኒየን ከነሱ ጋር አንገባም የሚል ስታንድ አለን። ሳክራመንት የላቸው ለዚያ ነው ዝም ብሎ ይሄ ዝም ብሎ ፖለቲካ ነው እንጂ ሪያሊቲ አይደለም። ዝም ብሎ ሰዎቹ ግለሰቦች እንዳይቀየሙ፣ እንዳይበሳጩ፣ ቅር እንዳይላቸው በቃ ቤተክርስቲያን እንበላቸው። ይሄ የሆነ እኔ እንደ ማለት የሆነ ቀልድ ነው የሚሆነው። ኦኬ ቤተክርስቲያን ማለት እኮ እንላለን፣ የካቶሊክ ቤተክርስቲያን ምናምን ቤተክርስቲያን እንላለን። ግን ከድህነት ጋር አነጻጽረን ግን ይድናሉ አይድኑም? እኔ ሉተራኖች፣ ኦርቶዶክሶች ይድናሉ እንዲሉኝ እኔ ኤክስፐክት አላደርግም። ለምንድን ነው የማደርገው? ካሉ ለምንድን ነው ኦርቶዶክስ የማይሆኑት? ይሄ እኮ ሪያሊቲ እኮ ነው። ግልጽ የሆነ ነገር አለ። ከቤተ ክርስቲያን ህይወት ውጭ ደህንነት የለም፣ ድህነት የለም። ቤተ ክርስቲያን የሚባለው ደግሞ በምስጢራት በኩል ህብረት ካለ ብቻ ነው። ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ክህነት ላይ ህብረት የሌላት የእግዚአብሔር ልጅነት፣ የኃጢአት ስርየት፣ የዘላለም ህይወት የሚባል ነገር የለም። በምንም አይነት መንገድ ኮምፕሮማይዝ የሚደረግ ነገር አይደለም። ከኛ ጋር ነው ህብረት የሌላቸው ቀሲስ ወይስ ይህን ሰክራመንት የላቸውም? ኖ እኛ ከኦሪየንታል አብያተ ክርስቲያናት ውጭ ያሉትን አብያተ ክርስቲያናትን እንደ አንሰብክም። ይድናሉ ብለን ስብከት የለንም። ማለት ኤክሰፕሽናል በሆነ ነገር ሊሆን ይችላል። እንደ ተቋም ግን ውግዘት አለ። አውግዘን ከቤተክርስቲያን ለይተናችኋል ብለን ካልን በኋላ ይድናሉ ምን ማለት ነው? አለበለዚያማ ውግዘታችን አይሰራም እያልን እኮ ነው። እየቀለድን ነው እያልን ነው። ውግዘት ከቤተክርስቲያን መለያ ከሆነ ውግዘቱ እስከሚነሳ ድረስ እነሱም እንዲሉን መጠበቅ የለብንም፣ እኛም ልንል አንችልም ነው። ይሄ ሪያሊቲ ነው እውነት ለመናገር። እግዚአብሔር ግን እዚያ ውስጥ የሚያድናቸው ሰዎች ይኖራሉ፣ ሊኖሩ ይችላሉ። ምንም ጥያቄ የለውም። እግዚአብሔር በከተማም በገጠርም በሰማይም በምድርም ብዙ አለው። እግዚአብሔር ሰው አለው፣ የሚያድናቸው ሰዎች ይኖራሉ። አማዞንም ውስጥ ይኖሩታል። እሱን እኛ እንደ ወንጌል ወይንም ደግሞ እንደ ቤተክርስቲያን ግን እንደ ቤተክርስቲያን ታሪክ ግን ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ይሄ ዶግማ ነው። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ፣ ወነአምን በአሐዱ አምላክ እግዚአብሔር አብ እንደምንለው፣ ወነአምን በአሐዱ ወልድ እግዚእነ ኢየሱስ ክርስቶስ፣ ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ እንደምንለው፣ ወነአምን በመንፈስ ቅዱስ እንደምንለው፣ ወነአምን በአሐቲ ጥምቀት በስርየተ ኃጢአት እንደምንለው፣ ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ነው የምንለው። እና እኔ እንደዚህ ያሉ ዝም ብሎ እንትን ለመቀራረብ እንዲጠቅሙ ከሆነ በቸርቹ ስታንድ ነው ቀሲስ። አሁን በግላቸው ማለት ነው። እዚህ ቲክቶክ ላይም አሉ አዳም ምናምን ያውቋቸዋል፣ እነ አገኒ ምናምን የሚባሉ በጣም ታዋቂ የሆኑ ወጣቶች ከ24 ሰዓት ከኢስተርን ኦርቶዶክስ እና ከካቶሊክ ሄሬቲክ ያሉ ሲከራከሩ የሚውሉ ካፕቲኮች አሉ። ወጣቶች ቤተክርስቲያኑ ግን አትደግፋቸው፣ ትቃወማቸዋለች። እንደዚህ አይነት አቲቲዩድ ምእመኑ እንዲኖሩ አትፈልግም ቤተክርስቲያኑ። ኤግዛክትሊ። ለምን መሰለሽ? ይልቁንስ እኔ መምጣት ያለበት ብዬ የማምነው ብራዘር ዳዊትም እኔ ከዚህ ቀደምም አብረን እናወራ ስል ነበር ሉተራንን። ለምን ልዩነቶቹ መጥበብ አለባቸው። ይሄ የተቀደሰ ሐሳብ ነው፣ የእግዚአብሔር ሐሳብ ነው ብዬ ነው የማምነው። የእግዚአብሔር ሐሳብ ነው ብዬ ነው የማምነው ሳይሆን እናንተም ታምናላችሁ ብዬ ነው የማምነው። ክርስቶስ አካሉ አንዲት ናት። ቤተክርስቲያን ህብረቷ የጠበቀ እንዲሆን የእግዚአብሔር ሐሳብ ነው። ለዚች ቤተክርስቲያን ነው ክርስቶስ የሞተው። ስለዚህ ይህንን የተቀደሰ ዓላማ ይዘን ኦኬ። አሁን የሉተራን ጋር አንዳንድ ሰዎች እንደ ፖለቲካ ሲያወሩ ሰምቻለሁ። እግዚአብሔር ምስክሬ ነው። ስለ ፖለቲካ ብዬ አይደለም የማወራው። ኦኬ። በጥምቀት የኃጢአት ስርየት ይገኛል ካሉ እኛም እንደዚያ ነው የምንለው። የተለየ አይደለም። ኦኬ። የክርስቶስ ስጋና ደም የዘላለም ህይወትን ያስገኛል። ዕፀ ህይወት ነው።
ክርስቶስ ስጋውና ደሙ ብለው ካመኑ ዛትስ ፋይን። እኛም እንደዚያ ነው የምናምነው። ኦኬ አሁን ልዩነቶችን እያጠበብን ነው ማለት ነው። እንግዲህ ማን ያጠምቅ የሚለው ላይ ነው አሁን እዚህ ላይ የምንለያየው። ማን ስጋው ደሙ ይስጠን ክህነቱ ላይ ነው። እሱ ደግሞ አብረን የምናወራበት ነው። አማናዊ ነው አይደለም፣ ጥምቀት ስርዓት ያስገኛል አያስገኝም፣ እኔ አልከራከርም ከሉተራን ጋር። ኦሬት ትምህርቱ ላይ ተማምነናል ማለት ነው። የተወሰነ ለምሳሌ ህፃናትን ጌታ እምነት ይፈጥርላቸዋል ምናምን የምትሏቸው ነገሮች አሉ። ዛትስ ፋይን ምንም ይሄ በትምህርት ዲስከሽን ላይ ይመጣል። ዋናው የኃጢአት ስርየት ያስገኛል ድነት ያስገኛል የሚል እስከሆነ ድረስ አሁን ይሄ ማውራት። ከዚያ ወደ ምን እንሄዳለን? የክርስቶስ ባህሪ ላይ ከሁለት አካል አንድ አካል ሁለት ባህሪ አንድ ባህሪ ስንል ምን ማለታችን ነው? ሚያፊሳይትና የሚሉትን ሞኖፊሳይት የሚሉ ልዩነቶችን በቴዎሎጂያችንም የተለያዩ በነገረ ቅዱሳን ላይ በነገረ መላእክት ላይ ያሉ ልዩነቶች ላይ ማውራት መነጋገር። ኦኬ ይሄንን ስናወራ ልዩነት እንዳለን አምነን ይሄ ልዩነቱ እንዲጠፋ ነው እንጂ መትጋት ያለብን ልዩነቱን ፕራክቲካሊ ያስቀምጠን አፋችን ላይ ግን አንድነት ብናወራ እኔ እግዚአብሔር የሚወደው ነገር ነው ብዬ አላምንም። አይሆንም። አውግዘን ምን ብለን ተወጋግዘን ምስጢራት ላይ የማንገናኝ ሰዎች በውጭ አንድን ፖለቲካ ነው የሚሆነው እና ይልቁንስ ለእውነተኛው ህይወት ነው መታገል ያለብን። ኦኬ የክርስቶስ ቤተክርስቲያን እንዴት ትከፈላለች የሚል ቅናት፣ እንዴት እንለያያለን የራሳችን ሐሳብ ጨምረን ካልሆነ በስተቀር የእግዚአብሔር ሐሳብ አይደለም። ለቅዱሳን አንድ ጊዜ የተሰጠች እምነት አንዲት ናት፣ ቤተክርስቲያንም አንዲት ናት ብለን ካመንን ያችን አንዲቷን የመፈለግ ጉዳይና አብሮ የመስራት ጉዳይ በጣም ምጥል ይዘን ይገባል ብዬ አስባለሁ። ልዩነቶችን ላይ ከምንሰራ ይልቅ አንድነት ላይ መስራት ነው። ቤተክርስቲያን እናት ከማን ጋር ኦርቶዶክስ አይ ከነሱ ጋር ያለው እንዳልሽው ነው። ምንም ግን ይኸውልሽ እነሱ ጋርም ቢሆን ትልቅ ጋፕ የሚያደርገው ውግዘቱ ነው። ኦኬ ውግዘት ማለት ይኸውልሽ የውግዘት ሐሳብ ምንድን ነው? ውግዘት የሚባለው ነገር ምንድን ነው ዓላማው? በብስጭት ሰዎች ተናደው እንደ ዱላ አንስተው እንደሚደባደቡት ማለት እኮ አይደለም። እኛና መንፈስ ቅዱስ ወሰነናል ሲሉ ከቤተ ክርስቲያን አካል ቆርጠናችኋል፣ ኦኬ እናንተ አትድኑም ማለት እኮ ነው። ማውገዝ ማለት በነገራችን ላይ ከቤተ ክርስቲያን ህብረት መለየት ማለት ነው። አውጥቶ መጣል ማለት ነው። ወደ ውጭ ከቤተ ክርስቲያን ውጭ መጣል ማለት ነው። ከቤተ ክርስቲያን ውጭ ደግሞ ድህነት የለም ብለን ነው የምናምን። ስለዚህ ስናወግዝ ሰዎቹ እንዳይወገዙ የሚጠነቀቁት ለምንድን ነው? የሚፈሩት ለምንድን ነው? ባይዘው ውግዘት የሚባለው ነገር ሰዎቹ ተወገዛችሁ ሲባሉ ደንግጠው የሞቱ አሉ። በገጠርም አካባቢ እንደዚህ ባለ አካባቢ እኔ በተወለድኩበት አካባቢ በተለያየ ምክንያት ሰዎቹ ተወግዛቸዋል ሲባሉ ሳይኮሎጂካሊ በጣም 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 የሚጎዳ ነገር ነው። ቀላል ነገር እንዳይመስላችሁ። መወገዝ ቀላል ነገር አይደለም። ህሊናችንም የሚመሰክረው እሱን ነው። ከቤተ ክርስቲያን እንደተቆረጠ ነው አንድ ሰው ሲወገዝ የሚያስበው እሱን ነው። የቤተ ክርስቲያንም ዓላማ እሱ ነው ማለት ካወገዘች ይሄንን ትምህርት ይዘህ አትድንም፣ ይሄ የቤተ ክርስቲያን ሐሳብ አይደለም፣ የክርስቶስ ሐሳብ አይደለም ብላ ነው የምታወግዘው። እንደው ተነስተን ዝም ብለን አምስተን አውግዣለሁ ምናምን ይሄ በጣም ትክክል ያልሆነ ነገር ነው። በደንብ ታስቦበት ተጸልዮበት እና አርዮስ ሲወገዙ ብዙ እንባ ብዙ ጸሎት ነበረ። የአንድ ወር ምናምን ጉባኤ ጸሎት ምህላ ተደርሶ ምን ተብሎ ብዙ ሽምግልና ተደርጎ ምን ተብሎ ተደክሞ ነው። ሌላው ቀርቶ እንኳን መቅደኖስ መንፈስ ቅዱስ ሕጹጽ ሲል አሁን መንፈስ ቅዱስ ለሰደበ የኃጢአት ስርየት የለውም ይላል አይደል መጽሐፍ ቅዱስ። በዚህ ዓለም ቢሆን በወዲያኛውም ዓለም ይላል። አሁን መንፈስ ቅዱስን የሰደበ የኃጢአት ስርየት የለውም ማለት መንፈስ ቅዱስ ሕጹጽ ያለ ሰው አይድንም ማለት ነው? ንስሐ ቢገባስ? ንስሐ ከገባ ይድናል፣ ምንም ጥያቄ የለው። ምንድነው ታዲያ መንፈስ ቅዱስ ወልድን ሩቅ ቢሲ ያለ የኃጢአት ስርየት አለው በስጋ ስለተገለጠ ሩቅ ቢሲ ለማለት ምክንያት ስጋ መልበሱ ነው። ቀሲስ ሶሪ ድምፅ ላሰማና ከኮመንት ላይ ድምፅ ሻሰም እያለኝ ነው። ብዙ ማውራት አልችልም። ሀንቾ ወይም ዴቭ ካላችሁ ቤትን እየመራችሁት ቀጥሉ። መምህር በረከትም ስለመጡ የቅድም ጥያቄ አንሱላቸው። እኔ ብዙ ማውራት ስላልቻልኩ ነው። ቀጥሉ። ይቅርታ። ቴንኪው።